አዶናይ አሁንም ማስገረሙን ቀጥሎበታል። አርባ ምንጭ ልጅ አስታውሳችሁት? ህፃኑ ልጅ አይደለ? አዶናይ እጁን ሲስመው የነበረውን ከዚህ ተመልከቱ። ሲቀበለው አዶናይ ወደ አዲስ አበባ አምጥቷቸዋል። አስገራሚ ቪዲዮ ከዚህ ጋር በተያያዘ ይዤላችሁ መጥቻለሁኝ። በሚያሳዝን ሁኔታ አባቱ ብቻውን እንዳሳደገውና በ2 አመቱ እናቱ ጥላውን እንደጠፋች ተናግሯል። እናቱ ጥላው ጠፋች በ2 አመቱ። አንተ ብቻ ነው ያሳደገው። በሰይፉ ኢቢኤስ ላይ አስገራሚ ጥንዶቹን ሰይፉ አስታርቋቸዋል። ከዚህ ቀደም ልጅቷ የምትመለከቷት ባረገዘችበት ሰዓት ጥሏት ጠፍቶ ነበር። አሁን ሰይፉ ምስጋና ለሰይፉ ከስንት ችግር በኋላ ብዙዎቻችን ስቶሪ ታውቃላችሁ ብዬ አስባለሁኝና አስታርቋቸዋል። ዘፍኖላታል በእንባ በሚገርም ሁኔታ። እሱም ይቅርታ ጠይቋታል፣ እሷም ይቅርታ አድርጋለታለች። ቪዲዮ ከዚህ ጋር የማሳያችሁ ይሆናል። እንደ ጨረቃ ጊዜ ቢለወጥ ኢቢኤስ ሳንወጣ በተያዘ በካሜራ ቁጥጥር ስር የዋሉ ጥንዶች እንተዋወቃለን ፕሮግራም ላይ በርካቶችን እያነጋገረ ይገኛል። አሳፋሪም ተብሏል። እሱንም ለእናንተ የማሳያችሁ ይሆናል። 30 ደቂቃ ነው። እሺ እንታችን ወደ መሬት የዲዚ ባለቤት አሌክስ ወደ ሶሻል ሚዲያው ተመልሷል። የሚገርሙ ምላሾችን ሰጥቷል። ወጣት ስትሆኑ አንዳንድ ጊዜ ነገሮችን የምትረዱበት መንገድም ይለያል እና አይዊሽ እንደዚህ አይነት ምላሽ ባይሰጥ ያልኩባቸው ነገሮች አሉ። የማስደንጣችሁ ይሆናል። አባባና ነው ሩጥልኝ አንተ እቺን ያወራህን ሰው የራስ ስለምታውቀው አንተ ሩጥልኝ አባቴ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ዛሬ እጅግ ወቅታዊ በሆኑና አስተማሪ በሆኑ ቪዲዮዎች ወደ እናንተ ተመልሻለሁ። እንደተለመደው ሙሉ ቪዲዮውን ካያችሁ በኋላ ማለት በህይወታችሁ ጠቃሚ ይሆናል ብዬ አስባለሁ። ከይቅርታም ጋራ በተያያዘ ከሌሎችምና አስተያየታችሁን ትችታችሁን ኮሜንት ላይ ታጋሩኛላችሁ። አዲስ ቤተሰቦች ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። የመጀመሪያው አስገራሚ ቪዲዮ አዶናይ ከአርባ ምንጭ ያመጣው ህፃን ልጅ ነው። ከዚህ ቀደም እንደሚታወሰው አርባ ምንጭ በነበረበት ሰዓት አዶናይ በእንደዚህ በምትመለከቱት መልኩ የአዶናይን እጅ ሲስመው ነበር። ጋይስ አሁን እንግዲህ መጥቷል። ወደዚህ በጣም አስዞር አላስነች ሄሎ ተገናኘን። አዲስ አበባ መጣሽ። ወይኔ ፍቅር የሆነ ልጅ በእናትህ ደህና ነህ? እንዴት ነበር አየር? ጥሩ ነበር። ያው እቺ ፍላወር እቺ አበባ አለች ታምራለች። ደግሞ ላባት እንዴት ነህ? ደህና ነህ? እንደምን አለ? ደህና ነህ? እንዴት ነህ? አለን። ስላገኘኋችሁ በጣም ደስ ብሎኛል። አዲስ አበባ እንዴት ነው ታዲያ? ወደድከው? ይሄው እንደዚህ ያስፈራል። ደመናማው ዳቂ ያሳያችሁ ምን እንደሚመስል። ሁሌም እንደዚህ አለች አዲስ አበባ። እሺ ያው ጋይስ እንግዲህ ተቀብለናቸዋል። መጥቷል ልጃችን። እዚህ ተገናኝተናል። በቃ ቲክቶከር መሆን ትፈልጋለህ? ላስጀምርህ ቲክቶክ? እውነት በቃ ይኸው አዲስ የቲክቶክ አካውንት እንከፍትለታለን። አርባ ምንጭ ላይ በቃ ኃይለኛ ማስታወቂያዎች እንግዲህ ታሰራላችሁ። የአርባ ምንጭ ቢዝነሶች አይደል እንዴ? ያው የአባትሽ ህይወት ይቀየር ነው። ደስ አለ። አሁን ዛሬ ቀጥታ ደክሟቸዋል። አልጋ እንይዛለን። አሪፍ ሆቴል አስገባቸዋለሁ። መዝናናት ትፈልጋለህ? መጫወቻ ቦታ መኪና ነድተህ ታውቃለህ? ላስነዳ መኪና ማርያም ናግባሽ። የህፃን ልብ አዶናይም በወቅቱ ሰው በስቶ ስለነበረ ፊል አላደረኩትም ነበር ብሏል። ከዛ ቪዲዮቹን ካየ በኋላ እጅግ ተገረመ። ልጁን አገናኙኝ አለ። ተገናኘ። ወደ አዲስ አበባ አመጣቸው። በርካቶች አዶናይን እያደነቁት ይገኛል። የአዶናይ ደግነትና መልካምነት ምን አንዳንድ ጊዜ ከቃላት በላይ ነው የሚሆንባችሁ። ወደ አዲስ አበባ አምጥቷቸዋል። የነበሩት የተወሰኑ ቪዲዮዎች እስኪ ላሳያችሁ። ጋይስ አባትና ልጅ ላስተዋውቃችሁ ፈልጋለሁ። ስማቸው እንድታውቁ ማለት ነው። ስም ማን ነው ያባት? ስሜ ጸጋዬ ኢሳያስ ይባላል። ጸጋዬ ኢሳያስ ይባላል። አንተ ስም ማን ነው? ሀያል ጸጋዬ ኢሳያስ ይባላል። ሀያል ስም ሀያል ነው። ዋው የሚገርም ስም።
አሁን አዲስ አበባ ለመጀመሪያ ጊዜያችሁ ነው አይደል? ምን ትመስላለች ብላችሁ ታስባላችሁ? አዲስ አበባ በጣም አሪፍ ነው። ያው እንግዲህ እኛ ውስጡን ባልገባም በዚህ ብታይ በጣም ታምራለች። በጣም ደስ ይላል። አረ እውነት። ስለዚህ አብረን አዲስ አበባ እናሳያቸዋለን። ትንሽ በቦሌ መንገድ አድርገን እንሄዳለን ማለት ነው በላይቱ። እኔ ከምላችሁ በላይ እጅግ በጣም ነው ደስ ያለኝ። ይህ ልጅ ነገ ታዳጊ ነው። ያኔ ካለው ፍቅር የተነሳ እጁን ሳሙ። አሁን ይሄን ያህል ውጤት አመጣለት። ስለ ታሪካቸው ተናገረ። አባቱ እናቱ በ2 አመቱ ጥላው እንደጠፋች እና ብቻውን እንዳሳደገው፣ አባትየው በተለያዩ ስራዎች ተሰማርቶ ብዙውን ጊዜ ከጉልበት ስራ ጋር በተያያዘ ነው ዋጋ እየከፈለ ነው እያሳደገ ያለውና እናቱ ጥላው ጠፋች በ2 አመቱ። አንተ ብቻ ነው ያሳደግከው? ከዛ ናጋጂና ጀመረ። ትምህርት ይማራል። አሁን ትምህርት አንድ ያክፍል ነው። በስራ ጋር ትንሽ ድካም ምናምን ይኖራል። አስተኔ ምናምን እንደማድረግ አልተመቸኝም። ያው ትምህርቱን እንዲሄድና እንዲገታ ምናምን ታደርጋለህ። ምንድን ነው የምትሰራው አንተ? እኔ አናጺነት ገምተኛል። ታገኘው ነገር ሰርቼ ነው አናጺነት ገምተኛል የምትሰራው። አሁን እንትን ላይ ገብቼ የተወሰነ ለማየት ሞከርኩ ኮመንት ላይ አዶናይ ቪዲዮዎች ላይ እና ለአባቱ ሳይቀር ስራ እናፈላልግለት እኔ ጋር ስራ አለ ምናምን የሚል አይቻለሁኝ። ብቻ አንዳንድ ጊዜ ህይወታችሁ በአጋጣሚ ይቀየራል። አሁን ይሄ ልጅ በእርግጠኝነት የቲክቶክ አካውንት ከፍትለታለሁ ብሏል አዶናይ። ማስታወቂያ መስራት ይችላል ካሁን በኋላ። በአጋጣሚ መልካም ስትሆኑ ህይወታችሁ የመቀየር ቻንሱ ከፍተኛ ነው እና እጅግ በጣም ደስ ብሎኛል። ጋይስ አሁን ወደ ሆቴል ገብተናል። እስኪ ሪአክሽናቸው ይነሱ። ኦኬ፣ ከዚህ በፊት ሆቴል ይዘው አያውቁም። አሪፍ ሆቴል ነው ይሄ። ስለዚህ ሪአክሽናቸው እንየው አብረን ማለት ነው። ቆይ መብራት ላብራት ነው ማለት ኖ። እሺ አቤት ተመልከተው ይልሃል። እንዴት አየህ ነው? ያምራል። በጣም በህይወታችን አዲስ ነገር አንድ ማርያም ቤቢ ሀያል እንዴት አየህ? ሆቴል መንገደኛ የሚያድርበት ቦታ ማለት ነው። አዎ በቃ መንገደኛ ሌላ ከተማ ስትሄድ ለመዝናናት ምናምን ሆቴል እንደዚህ ይሰራል ማለት ነው። ያምራል። አንቺ አሁን ልትይና ምን ተሰማችሁ? ሀሳባችሁን ኮመንት ላይ ጋሩኝ። ቀጣዩ ቪዲዮአችን ሰይፉ ፋንታሁን እግዚአብሔር ይባርክህ ጥንዶቹን አስታርቋቸዋል። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጄን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ በጣም የባሰው እንዴ እንዴ ቅርብላ በቃ አይዞህ አስታውሳችኋቸው እነዚህን ጥንዶች የዛሬ ሳምንት ወይም 15 ቀን ተሳስቼ ካልሆነ ሰይፉ ኦን ኢቢኤስ ላይ ቀርባ ልጅቷ እርጉዝ እንደነበረች ጥሏት እንደጠፋና ካልተሳሳትኩኝ እንደዛ መሰለኝ ታሪኩን ምናልባት ተሳስቼ ከሆነ ኮሜንት ላይ አስተካክሉኝ እናንተና ምን አይነት በከፍተኛ ችግር ውስጥ እንዳለፈች ከፍተኛ መከራ እንደገጠማት ሴት ልጅ አስረግዟት ከጠፋ በኋላ ብዙ ነገሮች አሉና አሳዛኝ ታሪክ ነበር። ግን ይቅርታን ታላቅነት አይተናል። እስኪ ይቅርታ ሲጠይቃት የነበረው ሞመንት እንመልከት። በጣም አስከፍቻታለሁ፣ በጣም በድያታለሁ። መቼስ ደስተኛ ልትሆንም አትችልም በዚህ ነገር።
እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ። ግን እሷን ደግሞ በጣም በድያታለሁ። በነገር ላይ መደወልም መጠየቅም እፈልጋለሁ። ግን ደግሞ የእሷን ስሜት እፈራለሁ። በጣም የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ። ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንፃር ማለት ነው። እና ይሄን ሁሉ ቻሌንጅም ይሄን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው። ታውቀ መጀመሪያው ማለት ነው ሰይፉ ኢቢኤስ ላይ ስትቀርብ በጣም እንደምትወደው ተናግራ ነበር። በብዙ መከራ አልፋችሁ ለፍቅር ዋጋ ተከፍላላችሁ አይደለ? ሴቶች በተለይ እናንተ አሁን ይቅርታ ታደርጋላችሁ፣ ከዚህ ልጅ ብዙ ትማራላችሁ ተስፋ አደርጋለሁ። አይ ዶንት ኖ እንደዛ ጥሏት ጠፍቶ በስንት መከራ ችግር ውስጥ አልፋ የቤት ኪራይ መክፈል አቅቷት ቤተሰቦቿ ጋር ሄዳ ነው ምናምን የወለደችው። ብዙ ራሷን ለማጥፋት ምናምን ሞክራለች። ይሄን ሁሉ ተወቹና ይቅርታ አደረገችለት። ደስ አይልም? ብዙዎች ሰይፉን እያመሰገኑትም ይገኛል። እስኪ አንድ ቪዲዮ ላጋራችሁ። በቃ አንዳንዴ እዚህ ምድር ላይ ስትኖር በይቅርታ በማለፍ በመተው አጭር ህይወት ነው የምንኖረው። በቃ መተው። የነዚህ ሁለት ጓደኛሞችን ታሪክ በእርግጠኝነት በጣም ጨካኝ እንኳን ምንም አይመስል ሰው ብትሆን ውስጥ ይረበሻልና እኔ በነገራችን ላይ ለሰይፉ ቃላትም የለኝም። ወንድሜ ሰይፉ እግዚአብሔር ጤናውን ሰጥቶ በልጆች እንድታየው ነው ሁሌም ብለው። በጣም ከማከብራቸው ሰዎች ውስጥ ሶሻል ሚዲያ ላይ ካሉት ውስጥ አንደኛው ነው። ያውቃል፣ እሱ ስለምነግረውም ያውቃልና ይገርመኛል። እንደ የሰው ቅንነት እየጨመረ ይሄዳል። በህይወት እያለ ነው። በነገራችን ሰው ሞቶ ምናምን ደግና በህይወት እያለ ደግ የምትለው ሰው በጣም ነው የሚገርም። ልጁን በጣም እንዳስከፋት እንዳስቀየማት ህይወቱም እንደተመሰቃቀለ በሷ ምክንያት ሊሆን እንደሚችል ተናግሯል። በመጨረሻም ያው ዘፍኖላታል። እሷም ማልቀሳለች። የተወሰነ ቪዲዮ ልጋብዛችሁ። እንደ ጨረቃ ጊዜ ቢለወጥ ሁሉ ቢሞላ አላውቅም ቆንጆ ካላንቺ ሌላ እድሜ የማይፈታ ሀያል ሰንሰለት ደስ እያለኝና እንጆ እያደረኩት ካዩዋቸው ቪዲዮዎች መካከል የመጀመሪያው ነው ማለት ትችላላችሁ። ፍቅር ሁሉን ነገር ሲያስረሳችሁ ማለት ነው። ምን ታዘባችሁ? እናንተስ በሷ ቦታ ብትሆኑ ሀሳብ አስተያየታችሁን ኮሜንት ላይ ቀሩ። ከኢቢኤስ ከዚሁ ጋር ሳንወጣ እንታወቃለን ፕሮግራም ላይ ጥንዶች ይቀርቡና ጥያቄ ይጠየቃሉ። ምን ያክል ይታወቃሉ የሚለው የሚታወቅበት ነው ፕሮግራሙ። ትላንት እንግዲህ በሚገርም ሁኔታ አሳፋሪ ነገር ታይቷል። እሺ እጃችሁን ወደ መሬት። ቤት ውስጥ በብዛት የሚጠፋባት እቃ ምንድን ነው ብለን የጠየቅነው ሪሞት። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 30 ደቂቃ። አሜንና በለጠ 30 ነጥብ አምጥተዋል። በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞባል። ከዛም በኋላ ሁሉን ጥያቄ መለሰችው። ግን መጨረሻ ላይ ግን የፕሮግራም አቅራቢዋ መጀመሪያ አስጠንቅቀናችሁ ነበር፣ አንተ ግን ይሄው በቁጥጥር ስር ውለሃል ብላ አሳየችው። አሳፋሪ። በርካቶች ትምህርት ይወስዱበታል ብዬ ተስፋ አደርጋለሁ። ምን ታዘባችሁ? ኮሜንት ላይ ጋሩኝ። በመጨረሻ የዴዚ ባለቤት አሌክስ ወደ ሶሻል ሚዲያው ተመልሷል።
ያው የዴዚ እናት ማረፏ ይታወሳል በቅርብ ጊዜና የተወሰነ ጊዜ ጠፍቶ ነበር። በትላንትናው ዕለት ተመልሶ አንዳንድ ነገሮችን ተናግሯል። ከዚህ ቀደም ስለነበረው የዴዚን እናት ይቅርታ ጠይቋት እንደነበረ በህይወት እንዳለች ይቅርታ በ10,000 ምናምን በተሰበሰበ አሁን ረስቼዋለሁ፣ ግን በዛን ጊዜ 10,000 በተሰበሰበ አይ ቲንክ 10,000 መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም፣ ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ሳይሆን የሰው ባህሪ ስለሆነ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸው ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁ ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። በተረፈ ደግሞ አሁን ሰሞኑን ከፍተኛ መነጋገሪያ ሆኗል ነበረ እንደዚህ እናቷ እንድትሞት ያዲ ይቅርታ ሳታደርግላት ምናምን ነገር የሆነ ሲናገሩ ለነበሩ ሰዎች ምን ላይ ሰጥቷል ዮኒ ማኛ ለሌሎችም ጭምርና ከፈልጋችሁ ራሱ ከሰሱኝ አይነት ነገር ሁላለ ሩጦ አልጠገም ሩጡልኝ አባባለን ነው ሩጡልኝ አንተ እቺን ያወራህን ሰው የራስ ስለምታውቀው አንተ ሩጡልኝ አባቴ እኔ ቁጭ ላለው እግሬን እሰጣለሁና ሩጡልኝ አያስብም ጭንቅላት ያለው ላላችሁ ደግሞ ቁጭ ለበቤት ያለና ጭንቅላት ያምሰዱት እናንተ አስቡ። ኢትዮጵያ አይደለም ስዊዘርላንድ በጉቡ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው ፈረሱ ይሄው ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደማንም ተሽሎጥ ቁጭ የሚል ሰው አይደለሁም። በ2 ሳምንት በአንድ ሳምንት 3 ሀገር 4 ሀገር አውሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ታስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ወጣት ስትሆኑ እንደዚህ ትቢት ነገር ምናምን ይሰማችኋል? እስኪ በተያዘም ለእንትና ለማነች ለሄለን አንበሳ ሰጥቷት መነጋገሪያ ሆኖ ነበር አይደል? ስለሱም የሰጠው ምላሽ ላስደምጣችሁ። ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ፣ ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትሰጡ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መጣችሁ ጊፍት ስትሰጡ ስለማይመለከተኝ መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ በወቅቱ ሳስረገው በነበረው ነገር ደስ እንዳለው ነው እና ደስ እንዳለው በመናገር ነው ያን ነገር ያደረኩት ብሏል። አጀንዳ ለማስቀየር ነው ሲባል የነበረ ነገር ነበር። ከዚህ ቀደም ምናልባት ከምን ጋር እንደምናገናኘው ለማወቅ ትንሽ ያስቸግራል። እኔ የታዘብኩት ነገር በመምጣት ስላየንህ እጅግ በጣም ደስ ብሎኛል። አይዊሽ ምን እንግዲህ የኔ እይታ ነው፣ እሱም የራሱ እይታ ይኖራል። የሰጠው ምላሽ እንዳያችሁ ትንሽ ጠንከር ያለና ጎረምሳ ስትሆኑ በቃ ማነህ አንተ ምን አይነት ነገር ነው ምላሽ የሰጣቸው ጠንከር ያሉ ነገሮች ናቸውና አይዊሽ እንደዚህ አይነት ጠንከር ያለ ምላሽ ባይሰጥና ዝም ቢላቸው ኑሮ። ለምን ያን እንደዛ እንዳልኩ ታውቃላችሁ? አንደኛ ምላሽ ያለ መስጠት ታላቅነት ነው። ሁለተኛ አጀንዳውን እንዳይቀጥል አሁን እንደዚህ አይነት ምላሽ ሲሰጥ እነዚያ ሰዎች አጀንዳ የሚፈልጉ ሰዎች አሉ። የበለጠ ይሄን ነገር ይዘው እንዲቆዩ ያደርጋቸዋል። ከዴዚ ጋር በተያያዘ
ከሀዘኗ እንዳትወጣ ሌላ ነገር ይፈጥራል የሚል ችግር አለኝና ምናልባት የሱን እይታ አከብርለታለሁኝ። የሰጠበት ምላሽ የራሱ ምክንያት ሊኖረው ይችላል። ለማንኛውም በዛሬው ቪዲዮ የታዘባችሁትን አስተባባታችሁ ኮሜንታችሁን አጋሩኝ። እጅግ አድርጌ ነው የምወዳችሁ። ሌላ ቪዲዮ እስከምንገናኝ ቻው።